አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ቆያችሁ? እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ። ለዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ክፍል 138ን አፍላ ፍቅር ነው ማለት ነው። አዲስ የሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ፣ የደወል ምልክቷን በመጫን እንዲጀምሩት በአክብሮት ጠይቃለሁ። ነባሮች ደግሞ ላይክ ሼር በማድረግ ይህ ቪዲዮ ይጀምሩ ብዬ እጠይቃለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት አፍላ ፍቅር ነው። አፍላ ፍቅር እንግዲህ በብዙዎች ዘንድ የሚወደድ ድራማ ሆኗል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ስለኔ ስለምሰራቸው ድራማዎች እና አስተያየቶች ይሄኔ ብታስተካከል ጥሩ ነው የምትሉትን ኮሜንት ላይ አስቀምጡልኝ ማለት ነው። ይቅርታ ድምጽ ልክ አይደለም አውቃለሁ። ያው ይቅርታ 3 ቀን ሆነ ቪዲዮ ከለቀቁ ለዛ ብዬ ነው የመጣሁት ማለት ነው። ትንሽ አሞኝ ነው። እንግዲህ ናሆሚና መቅዲ እያወሩ እያለ ስለ ታሪኳ ስለ ፍቅረኛዋ ታሪክ ምናምን እየነገረችው እያለ ነበር ያቆመው። ያው እንግዲህ ሁሉንም ተነገረችው በኋላ እኔ ሁሉ ነገር ይሄን ሁሉ አመት ስጠብቅ የነበረው አብርሃኝ እንድትሆን ሳይሆን እውነቱን እንድታቅ ስለፈለግኩ ነው ብለዋለች ማለት ነው። ናሆሚን በጣም ተገርሟል ማለት ነው። ይሄ በመሆኑ እንደዛ አለመመልከቱ እስከዛሬ የውስጡን ጨለማ በብቻ በመስማት አይኑ ያየውን ጆሮ ሰጥቶን ለመቅደያ አለመስማቱን ተጸጽቶበታል ማለት ነው። ስለዚህ ትታው ሄዳለች ማለት ነው። መቅድዬ ወዴት ነው ስትለው እንዳትከተለኝ ብለው እንግዲህ መሆን ባለህበት ሰዓት ከጎኔ አልሆንክም፣ ስለዚህ አሁን ልኮን አችልም ብለው ጥላው ሄዳለች ማለት ነው። አቤል ደግሞ እንግዲህ አቤልና ጸጋ ባለፈው ሳምንት እንግዲህ ሶሲ ነክሳታለች ማለት ነው። ሁለተኛ አጠገቡ እንዳትደርስ ዛሬ ደግሞ በክላስ ሄዳ አጠገቡ እንዳትደርስ አስጠንቅቃ አጠገቡ ብትደርስ እንደምትገላትና እንደምታንቃት ያው አንበርከክ ስለው እንደምታደርጋት ነግራታለች ማለት ነው። እሷም ወንድሟን እንደወደደችውና እንግዲህ ቀስ እያለች ታገባው እንደምትፈልግ ትነግራታለች ማለት ነው። ሶሲም እንግዲህ ብድ እያለች ትሄዳለች ማለት ነው። ዳዊትና እሷም እንግዲህ ያው እንደተለያዩ ናቸው በእነሱ ምክንያት። ስለዚህ ሌላ ሴት ሲያወራ ለምን ትላለች፣ እሷን ደግሞ ሲሆን ወንድሜ ትላለች። ሶሲ ራሱ ያው ትንሽ ግራ የገባት ልጅ ስለነበረ ግራ ገብቷታል ማለት ነው። ሌላ ደግሞ ፒያሬና ያው ሄለንና ሔዋን ማለት ነው። ሔዋንን ለምንድን ነው እንደዚህ የምታናግራት ለምን ፒያሬ ትላታለች ብላ ጓገጭ ብላለች ማለት ነው። ያው እንግዲህ ይህን ዋጎጭ ብላ እንግዲህ ያው ለምን ትላታለህ ለሷ ፍቅር ስሜት አለ የሆነ ጊዜ ስለምታፈቅራት እሱ ስላለብህ ነው ቢዚ አይ ይሄ ያለፈ ታሪክ ነው ቢላትም ሙስታሂል ብላለች ማለት ነው። እንግዲህ ባለፈው ሳምንት ስንጓጓበት የነበረው የአቡሽ የሄቨን አባት ጠርቶት ነበር። ለምን ጠራው አልጠራው የሚለውን ነገር እንትን እያልን ነበር ማለት ነው። እንግዲህ የሄቨን አባት እውነት ነው ጠርተውት ነበረ። ጠርተውት እንግዲህ ከልጇ ዮናስ ባስገባው ደብዳቤ ከልጆት ጋር ያደረገው ቀረቤታ ልክ አይደለም፣ ህይወቷን ያበላሽባታል ምናምን ብለው ያደረገውን ማለት ነው ነው የነገረው ነው። ሄዶ እንግዲህ ምንድነው ጋሽ ሲሉት አይ ይሄን ነገር ችግር ፈጥረሃል ለምን ሲሉት እርሶ ራስዎት ኖት ልጄት እንዳይደብራት ብቻዋን ስለምኮን አንዳንድ ጊዜ አብረሃት ተቀመጣሉ እኔ ተቀመጥኩኝ ይላቸዋል ማለት ነው። እሳቸውም ነው እንደ ሌላ ነገር የዋሻኝ ነገር የለም ሲሉት አዎ የለም ያለው ነገር ይሄ ነው ብሎ በቃ ሄድ ብለው ያው ያሰናብቱታል ማለት ነው። ሄቨንም በጣም ተናዳ ዮናስ ለምን እንደዚህ እንደሚያደርግና ለምን አውርፈህ እንደማይቀመጥ ስትነግረው እኔ አላቅልሽም ይላታል ማለት ነው። ያወደኸኛ ነው ያፍቅረኸኛ ነው የተለዋለች ሙስታሂል እኔን እኮ አታውቅኝም እንደ ዮናስ ነው ከፈለኩ 10 ሴት መደርደር እችላለሁ ይላታል ማለት ነው። እሷም ቤትም ማለት ነው ስትለው ኧረ አይደለም ከቤትም የተሻለ ሴቶች ማምጣት እችላለሁ እያልኩሽ ነው አቅሜን ላሳይሽ እየሞከርኩ ነው ይላታል ማለት ነው። ለማንኛውም እንግዲህ ያው ሄቨን በጣም ተናዳበት አጠገቡ እንዳይደርስ እንትን ብላለች ማለት ነው። ጄሪም እንግዲህ ያው
ነገሮቹን አጣርታ እሱ እንዳደረገው ደርሳበት መታ ለቡጅራ ትነግረዋለች። እንግዲህ ቡጌ እንግዲህ ያው ወግ ብሎ እንግዲህ የማስጠንቀቂያ ሊሰጠው እንደሆነ አንድ ቀን አመቻችቶ እንደሚያቀናብረው እና ሁለተኛ ይሄን ስህተትን መድገም እንደሌለበት ሊያሳስበው ይወዳል ማለት ነው። እንግዲህ ሄቨን እና ያው ጄሪ ደግሞ ያው ፍቅር ይዞሻል ከእንትና ትላታለች። ነው አልያዘኝም፣ ይሄ እኮ ዝም ብሎ ነው እንዴት ትስሚዋለች ስትላት የሆነ ጨዋታ እየተጫወትን ነበር፣ የጨዋታው አንዱ አካል መሳም ነበረበት፣ አዘዘኝ፣ ቀጣይ ቅጣቱን ደግሞ እኔ ፈጸምኩ፣ ቁጩን ሳምኩ ትላታለች ማለት ነው። በዚህም እንግዲህ ማፈሪያነሽ ምናምን ትላታለች። እንዴት ትስሚዋለች፣ እንዴት አንተስ እንዴት ትሰማለህ ብለዋለች ማለት ነው። እነሱም በቃ እንደዛ ሲሉ በቃ ያው ከንፈሩ እንዳልሆነና ጉንጩ እንደሆነ ስትነግራቸው ይረጋጋሉ ማለት ነው። ያሬድ እንግዲህ ከትምህርት ቤት አልወጣም ማለት ነው። እንዲጨርስላችሁ እንግዲህ መጥቶ የሆነውን ነገር ሁሉ ለሄቨን ይነግራታል። ያው እሷም እንደነገርኳቸው ሄዳ ታናግረዋለች። በህይወቷ ሁለተኛ ቃል እንደማይገባ ነግራታለች። ቤቲ ደግሞ መታ ጦሩ ላይ እንዳለች እና ዮናስ ከሙቦቹ ጋር ያለሽን ነገር ቀረቤታሽን በደንብ አጠንክሪ ትላታለች። ለእኔ አስበሽ ነው ወይ ስትላት አዎ ላንቺና ለቦቹ አስቤ ነው፣ ለማንም አስበሽ አይደል፣ አንቺ ለራስሽ አስበሽ ነው፣ ዮናስ ይሄድብኛል ብለሽ ነው። ስለዚህ አንቺ የጎደለውን ነገር አሟይለት፣ እሱ ሊሄድ አይችልም ብላ ትነግራታለች ማለት ነው። ያው እሷም ያው ትለያያለች እንደዛ ተባብለው ማለት ነው። በተረፈ እንግዲህ ያሬድ ከትምህርት ቤት አልመጣም ነበረ ማለት ነው። ሚኪ ደግሞ ፒያሬን ማለት ትርትር አግኝቶ ያለውን ነገር ጭው ሁሉንም ነገር ነግሯት እንትን ይላታል ማለት ነው። እኔ ባቡሻን በደንብ ነው የማውቀው። ስለዚህ ያው እንደማውቀው ያክል እስቲ ንጹህ ሆኖ ያሳየኝ፣ እስከዛ ድረስ እባካችሁ አትብሉኝ፣ እኔ የተጎዳው ሰው ነኝ በፍቅር ትላቸዋለች። ሚኪም እንግዲህ የቻለውን አድርጎ ያው ፈታ ይላል ማለት ነው። ያው ወደ አቡሻም ሄዱ ዘንድ ነግሮታል። አቡሻም እንግዲህ የሆነውን ነገር ሁሉ ሰምቶ ማለት ነው። እስቲ ያናገራችሁ ሲሞክር በስነ ስርዓት አታወራው ነው ምን ይደረጋል ትላላችሁ ማለት ነው። እንግዲህ ዛሬ ደግሞ ሌላው ደግሞ እንግዲህ ዋናው ነገር ያሬድ ትምህርት ቤት ከእንትን ብሎ አቋርጦ ይሄድና መኪና ይዞ መጥቶ ባለፈው የጨፈሩበት ቦታ እንድታገኘው ይነግራታል ማለት ነው። እዛ ላይ እንግዲህ ቆሞ እየጠበቁ እያለች እንግዲህ ይመጣል ማለት ነው። ያሬድ በመኪና ነበር የመጣው። መኪናውን ግን ማንም የሚነዳው አንተ ገና 17 ዓመት ነው ልትነዳ አትችልም ስትለው ነው እችላለሁ ይላታል ማለት ነው። አችልም ይችላል ሲላትነታቸው ተሰምታ ሀግ ትላቸዋለች ማለት ነው። ያው ወንዱ ልጅም አችልም ትለዋለች፣ ግን ያው መብላት እንደሚችሉ ምናምን እንትን ትላታለች ማለት ነው። እንግዲህ ያው መኪና ውስጥ አልገባም ብሎ በብዙ ጭቅጭቅ በፈረሰኛውና በአባታቸው አስሯቸው እንግዲህ እያስገባቸው ማለት ነው። አንድ ደስ የሚል መዝናኛ ውስጥ ገብተው ቁጭ ብለው እንግዲህ አስክሬሟን እየበላች ጁሷን እየጠጣች ያሬድ ትደውልለታለች ማለት ነው። ግድ ነው ይትላልታል ማለት ነው። ያሬድ እንግዲህ ያው በፍቅር አይኖቹ እያዩ እየተንከራተቱ ቁጭ ብለው ጀርባቸውን ገጥመው በቃ ወሬ እያወሩ እያለ ሲያወሩ ቻለ ቀስቴ ትደውልና እስቲ ያለሁበትን ገምት ትላለች። ያው ክላስ በሻይ ይላታል ማለት ነው። አይ ከክላስ ማን ወጥቻለሁ ዛሬ እንደገጠመኝ ያው ትሏለች ማለት ነው። ስለዚህ ቹቻዬ እንደዚህ እንዲያደርግላት ፍቅረኛዋን ትጠይቀዋለች። እንደ ሌላው ቢቀር ጋሪ በሰፈር እንኳ አዝናኛ ትለዋለች። እሱም እሺ ይላታል ማለት ነው። ላንቺም አልሆነ የላይ የሚላታን ቀስቴ ማለት ነው። እሷም ይሄን ማድረግ ከቻልክ እንግዲህ አንተ ጥሩ ሰው ነህ ትለዋለች ቀስቴ። በተረፈ ደግሞ የጸጋ ያው ጎረቤት ያስጠጋት የነበረው በልጅነቷ እንድታብድ ያደረገውና ሁሉም ነገር እንዳደረገ ያው በግልጽ መቷል ማለት ነው። የቤዛ ጨቃጨቅም መኪና ውስጥ ገብታ መዝናኛ ቦታ ሄደው ያው እንግዲህ ደስ የሚል ነገር ሲያሳልፉ ነበር ማለት ነው። ብቻዬ እንግዲህ ያው መኪና ውስጥ ነበር የቻቸው ቋጋ ስትመጣ እዛ ፍቅራቸው መካከል እንዳትገቢ ትላታለች ማለት ነው። እሷም እንግዲህ ያው እሺ ትላለች ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ያው ተወደዳችሁ ላይክ ሼር አድርግ ማለት ነው። ያው ካላችሁ ሀሳብ አስተያየት አስቀምጡ። እኔ ያው አይቼ አንብቤ እመልስላችኋለሁ ማለት ነው። ላይክ ሼር ብታደርጉ ምንም የምትጎዱ ነገር የለም። እኔ ግን እጠቀማለሁ ማለት ነው።
ስለዚህ ይሄን አድርጊ ማለት ነው፣ አድርጉ ማለት ነው። ይሄን ካደረጋችሁልኝ